ሰላም እንዴት ናችሁ? በአርቲስት ሰማኝ በሎ ሀዘን ለቤተሰቦቹ ለወዳጆቹ እግዚአብሔር መጽናናትን ይስጥ እላለሁ። ትንሽ ለሰማኝ በሎ አንዳንድ ነገር ልበል። ብዙ ሰው ሲያነሳው ማላየው ሰሜ ባላገሩ የተባለበት ምክንያት ስለ ዘፈነው ዘፈን እንደሆነ ብዙ ሰዎች ሲያወሩ እሰማለሁ። ሰማኝ ለመጀመሪያ ጊዜ በመድረክ ያየሁት በብሔራዊ ቲያትር ዝክረ ሐሙስ በሳምንት ሐሙስ የሚቀርብ ዝክረ ሙዚቃዊ ድራማ ይካሄድ ነበረ። አንዳንዴ ሙሉ በሙሉ ሙዚቃ ታዋቂ አርቲስቶች መጥተው ይዘፍናሉ፣ አንዳንዴ ደግሞ ሙዚቃዊ ድራማዎች ይቀርባሉ። በዛ ላይ የባላገር ፍቅር የሚል ቲያትር ላይ መሪ ተዋናይ ነበረ። ከዛ በፊት ሰማኝን አይቼው አላውቅም፣ ዘፈንም አልዘፈነም። ከዛ በፊት በተዋናይነት ነው ከህዝብ ጋር የተዋወቀው መጀመሪያ እና እዛ የባላገር ፍቅር ላይ በጣም የሚገርም አይነት ከዛ በፊት አይተነው ማናውቅ ማለት ዝክረ በእኛ ዘመን ለነበረን ሰዎች በሳምንት የማንቀርበት ነው። እኔ እንኳን እንዳጋጣሚ በመንግስት ስራ ላይ ስለነበርኩ ቲያትር ቤቶች እና ናይት ክለቦች፣ ስታዲየሞች እና አንዳንድ ቦታዎች የምገባበት ፍሪ እንትን ነበረኝ፣ ግን እና አልቀርም ነበር። በተለይ ዝክረ ቀርቼ አላውቅም። እና ይሄ የባላገር ፍቅር በጣም በተደጋጋሚ ነው የታየው። በተደጋጋሚ ማን ተብሎ ነበር የሚታየው? ለሰማኝ ተብሎ ነበር የሚታየው። በደንብ የገጠሩን ህይወት በደንብ ቁልጭ አድርጎ ያሳየ ነው። ፍቅር አለበት፣ አክሽን አለበት፣ የሆነ ድብድብም ነገር አለበት እና ፍቅረኛውን ሲፈልግ እንዴት እንደሚዘፍን፣ እንዴት እንደሚያፏጭ፣ እንዴት ግጥም እንደሚልክላት ሄዶ ሳትመጣ ስትቀር በቃ ቲያትሩ በጣም የገጠሩን ህዝብ አኗኗር በደንብ የሚያሳይ የፍቅርን ትልቅነትም የሚገልጽ ቲያትር ስለነበረ ሙዚቃዊ ቲያትር ነው። በጣም በተከታታይ ጊዜ አይቼዋለሁ። ሰዎችም ደጋግሞ ያዩት ነበረ። ሰልፉ ብዙ ጊዜ ትኬት አልቆ ሰው ይመለስ ነበር እና እንደውም ወረፋ የሚሸጡ ሰዎች ወረፋ እየሸጡ በዛን ጊዜ ይጠቀሙ ነበር። ከዛ በኋላ ባህላዊ ሙዚቃዎችን እየተጫወተ አይቼዋለሁ። በናይት ክለብ አይቼዋለሁ፣ በቴሌቪዥን አይቼዋለሁ፣ በተለያየ ነገር አይቼዋለሁ። እና ሰሜ ባላገሩ ተብሎ ስም የወጣለት ሰዎች በዘፈኑ ይመስላቸዋል፣ ግን የባላገር ፍቅር በሚለው የተውኔት ላይ መሪ ተዋናይ ስለነበረ ነው። ይህ ወንድማችን ለሀገሩ በሙዚቃው ዘርፍ የሚታይ ነገር አድርጎ ያለፈ ሰው ነው። ስለዚህ ነፍሱን ይማር። በሀገራችን ታሪክ ውስጥ ከሚጠቀሱ ሰዎች ውስጥ አንዱ ነው። በሰሜ ባላገሩ አንዴ ሰማኝ መንገድ የሚባለው ቦታ ላይ የትራፊክ አደጋ ደርሶ ግሩም ተስፋዬ የሚባል ወጣት ሙዚቃ አቀነባባሪ ከሱ ጋር የነበረ ላይ የደረሰውን እንትን ነገር እናውቃለን። ከሱ ይልቅ እንደውም አባቱ የዛ ልጅ አባት አቶ ተስፋዬ ለሜሳ የታወቀ የሙዚቃ ገጣሚ ለአርቲስት ጥላሁን ገሰሰ፣ መሐሙድ አህመድ፣ ሙሉቀን መለሰ፣ ኤፍሬም ታምሩ፣ አስቴር አወቀ፣ ኤልያስ ተባባል እና ለሰፈሩ ልጅ ደግሞ የለጋሃር ሰው ነው ተስፋዬ ለሜሳ። በጣም በልጅነት ጊዜ በደንብ ማቀው ሰው ነው። በጣም ጥሩ ሰው ነው። ስለሱ ከዚህ በፊት ሶሻል ሚዲያ ላይ ስለ ጋሽ ተስፋዬ ለሜሳ አቅርቤ ያለው። የሰፈሩ ልጅ የሆነችው እዛ ለጋሃር በየነ መርድ አካባቢ ነው ተወልዶ ያደገበት ሰፈር። የዛው የሰፈሩ ልጅ የነበረችው ነጻነት መለሰ ለሷም ዘፈኖች ይላል ዶጁን ጨምሮ ሌሎች ትልልቅ እሷ የታወቀችባቸውን ዘፈኖች እየሰጠው እሱ ነው። ጋሽ ጥላሁን የሚታወቅባቸው ሙዚቃዎች፣ ጋሽ መሐሙድ በጣም የተወደደባቸው ሙዚቃዎች፣ ሙሉቀን መለሰ የታወቀባቸው፣ ጋሽ ሙሉቀን መለሰ የታወቀባቸው፣ ኤፍሬም ታምሩ የታወቀባቸው፣ ከአስቴርም በጣም ከተወደዱላቸው ዘፈኖች አብዛኞቹ ጋሽ ተስፋዬ ለሜሳ የሰራቸው ነበሩ። እና ምንድነው ዛሬ ሀሳቤ ሰማኝ በለውን ዜና የዘገቡትን ሰዎች አየሁ። 10 የሶሻል ሚዲያ እና የዩቱብ ሚኒስትሪ የሆኑ ዜናዎች አዩ። የት እንደሞተ ግን አይናገሩም። በሕክምና ሲረዳ ቀጥሎ ሞተ። የት? ኢትዮጵያ፣ ውጭ ሀገር፣ ጥቁር አንበሳ፣ ዘውዲቱ የሚል የለም። የተሟላ መረጃ ለምን አልሰጡም? የተሟላ መረጃ ከሌለ ለምን ዘም አትሉ? አንድ ሰው ታሞ ሊሞት ይችላል፣ በድንገተኛ ሊሞት ይችላል። የት ሞተ? በየትኛው ሐኪም ቤት ነው ሲረዳ የነበረው? አንዴ መረጃ ሲሰራ የታወቀ እና የተጨበጠ ቦታ መጥቀስ ይኖርባቸዋል። አየር ላይ ነው የሞተው ወንድማችን ወይስ ሆስፒታል ነው የሞተው? ሆስፒታል ከሆነ ከሆስፒታሉ መግለጫ እንጠብቃለን። ምክንያቱም ታዋቂ ሰዎች ሲሞቱ ዝም ብሎ ሞቱ ብሎ መቀበል ስለሚያስቸግር በባህላችን ስላልተለመደ ለሴራ ትንተናም ስለሚመች ዶክተሮቹ በእንደዚህ አይነት ህመም እየታከመ ነበረ፣ በዚህ ድንገተኛ መጥቶ አርፏል ብሎ ማረጋገጥ አለባቸው። የሐኪም ቤቱም ስም መጠቀስ አለበት። ለወንድማችን ሰማኝ በለው እናመሰግናለን ስለ አገልግሎትህ በሙዚቃው ዓለም ለሰራው፣ በአርቲስትነት ላሳየው ነገር፣ በተውኔት በቲያትረኝነት ላሳየው ነገር ሁሉ ምስጋናችን ከፍ ያለ ነው። ለቤተሰቡ ለወዳጅ ዘመዶቹ መጽናናት ይሁን እላለሁ። አመሰግናለሁ።